ከሁለተኛው የዓለም ጦርነት ማብቂያ ወዲህ ለ10 ዓመታት በሕገ መንግሥቷ አንቀጽ 9 ላይ ፓሲፊዝም ወይም ሰላማዊነት የተሰኘ ቃል ኪዳኗን አጽንታ ያቆየችው የፀሐይ መውጫዋ ሀገረ ጃፓን አሁን ላይ ታሪካዊ ሕገ መንግሥታዊና ስትራቴጂካዊ የሚባል መሰረታዊ የወታደራዊ ፖሊሲ ሽግግር ላይ ትገኛለች። የካቢኔው አካል የሆነው የመከላከያ ሚኒስቴር ይፋ ያደረገውና በጠቅላይ ሚኒስትር ሳናይ ታካይቼ መንግስት በይፋ የጸደቀው ዓመታዊ የመከላከያ ስትራቴጂካዊ መመሪያ መጽሐፍ ዲፌንስ ዋይት ፔፐር የሀገሪቱን የደህንነት ስትራቴጂ የወታደራዊ ወጪ እቅዶችንና የጦር ኃይሎች ፖሊሲዎችን የሚያብራራ ይፋዊ የመንግስት ረቂቅ ቶኪዮ በመከላከያው ረገድ የምትከተለውን አዲስ እይታና የቀጠናዊ ደህንነት ቀመር ለውጥ ማድረጓን ያሳያል። በዩክሬን የጦር ግንባርና በመካከለኛው ምስራቅ ውጊያዎች የታዩትን አዳዲስ የውጊያ ዘዴዎች በተለይም ሰው አልባ አውሮፕላኖችን፣ ሀገረኛ ማሻሻያ የተደረገባቸው መሳሪያዎችንና የሰው ሰራሽ አስተውሎት ቴክኖሎጂዎችን በከፍተኛ ፍጥነት መታጠቅና መተግበር ሀገሪቱ በ21ኛው ክፍለ ዘመን ህልውናዋን ለማስጠበቅ የሚያስፈልጋት ዋነኛ መሳሪያ እንደሆነም የጃፓንን ወታደራዊ እሳቤ እንዲቀየር አድርጓል። የጃፓን መከላከያ ሚኒስትር ሺንጂሮ ኮይዙማ በዚህ አዲስ የጦርነት ምዕራፍ ውስጥ ዋናው ቁልፍ ፍጥነት ነው ሲሉ እንደገለጹት ቶኪዮ የባህር ዳርቻዎቿን ለመጠበቅ የሚያስችሏትን ሀገር በቀል ድሮኖችን ከረጅም ርቀት ሚሳይሎች ጋር አጣምሮ የመጠቀም ጥረቷን ባልተገመተ ሁኔታ እያሳለጠች ነው። ይህ የቴክኖሎጂ ሽግግር ለጃፓን ወታደራዊ ስትራቴጂ ብቻ ሳይሆን ሀገሪቱ ለገባችበት አጣዳፊ የስነ ህዝብ እውነታም ፍጹም መልስ ነው ተብሏል። የህዝብ ቁጥሯ በፍጥነት እየቀነሰ የአረጋውያን ቁጥር የጨመረና ለወታደራዊ አገልግሎት መመልመል የሚችሉበት እድሜ ላይ ያሉ ወጣቶች ቁጥር አናሳ የሆነ በመጣበት ሁኔታ በቂ የሰራዊት አባላትን ማግኘት ፈተና የሆነባት ሀገሪቱ ሰው አልባ የጦር መሳሪያዎችን መጠቀም ችግሩን ለመቅረፍ ብቸኛውና አስተማማኝ አማራጭ አድርጋ ወስደዋለች። ይሁን እንጂ በድሮን ንግድ ገበያ ላይ የቻይና ኩባንያዎች የበላይነት ባየለበት ሁኔታ ሙሉ በሙሉ በሀገር ውስጥ ቴክኖሎጂ የተሰሩ የውጊያ ድሮኖችን ማልማት ከፍተኛ የቴክኖሎጂና የኢንዱስትሪ አቅምን እንደሚጠይቅ ተንታኞች ይናገራሉ። ይህንን ተገዳዳሪነት ለመውጣት የጃፓን ግዢ ቴክኖሎጂና ሎጂስቲክስ ኤጀንሲ አትላ ከ38 አመልካቾች መካከል 4 ድሮን አምራች ኩባንያዎችን መርጦ ለፈጣን ልማትና ለባህር ኃይል ፍተሻ ማዘጋጀቱ የሀገሪቱ መከላከያ መዋቅር ወደ አዲስ የቴክኖሎጂ ምዕራፍ የተሸጋገረ መሆኑን ያረጋግጣል ተብሏል። በተጨማሪም እንደ ቶሺባ ያሉ ግዙፍ የኤሌክትሮኒክስ ኩባንያዎች ከታዳጊ የድሮን ስታርታፖች ጋር በመተባበር የጦር ድሮኖችን ለማልማት መስማማታቸው የኢንዱስትሪውን አዲስ አቅጣጫ ጠቋሚ ነው። በጃፓን የመከላከያ መመሪያ ረቂቅ መሰረት የሀገሪቱ ትልቋና ዋነኛ ስትራቴጂካዊ ተገዳዳሪ ቻይና እንደሆነች ይነገራል። በፓሲፊክ ውቅያኖስ ላይ የቻይና የጦር መርከቦች መገኘታቸውና እንቅስቃሴያቸው በከፍተኛ ሁኔታ እየጨመረ መምጣቱ እንዲሁም የኒውክሌርና የረጅም ርቀት ሚሳይል አቅሟን በዝምታ ማስፋፋቷ ለቶኪዮ ትልቅ ስጋት ደወል ሆኗል። በታይዋን ዙሪያ የሚታየው ውጥረትም ጃፓንን እንቅልፍ የሚነሳት ሌላኛው የስጋት ምንጭ ነው። ጠቅላይ ሚኒስትር ሳናይ ታካይቺ በታይዋን ላይ የሚቃጣ ማንኛውም ወታደራዊ እርምጃ ለጃፓን ህልውና የሚያሰጋ ከሆነ የሀገሪቱ መከላከያ ኃይል ጣልቃ እንዲገባ ሊያደርግ እንደሚችል መግለጻቸው በቶኪዮና ቤጂንግ መካከል ያለውን ዲፕሎማሲያዊ ግንኙነት በከፍተኛ ደረጃ እንዲሻክር ማድረጉ ይታወቃል። የቻይና ጦር አውሮፕላኖች በጃፓን የጦር አውሮፕላኖች ላይ የራዳር እግድ ወይም ራዳር ሎኮን ማድረጋቸው ሚሳይል ለመተኮስ እንደ መጨረሻ ዝግጅት የሚቆጠር ነው ተብሏል። ከዚህ ልፍ ሲልም የቻይና አውሮፕላን ተሸካሚ መርከቦች ወደ ጃፓን ደሴቶች ጠጋ ብለው መንቀሳቀሳቸው የካቢኔውን ስጋት ከፍ አድርጎታል። ቻይናና ሩሲያ በጃፓን አቅራቢያ የሚያደርጉት የተቀናጀ ወታደራዊ ልምምድ፣ የቦምብ ጣይ አውሮፕላኖች፣ የጋራ በረራና የባህር ኃይል እንቅስቃሴዎች በቶኪዮ እይታ የሀገሪቱን ሉዓላዊነት የሚፈታተኑ ከባድ አደጋዎች ናቸው። ሁለቱ ሀገራት በፓሲፊክ ቀጠና የሚያደርጉት ጥረት ጃፓንን ከሁለት አቅጣጫ የመዝጋት ስትራቴጂ እንደሆነ ቶኪዮ በሚገባ የተረዳች ይመስላል። ሰሜን ኮሪያ የምታደርገው ፈጣን የሃይፐርሶኒክ ሚሳይሎች ልማት፣ ተደጋጋሚ የሙከራ ተኩሶችና ከሩሲያ ጋር የምታደርገው ጥብቅ ወታደራዊ ትብብር በተለይም በዩክሬኑ ጦርነት የሞስኮን ወታደራዊ ጥረት በመደገፍ የምታካሂደው እጅግ የቀረበ ወዳጅነት ለቀጠናውና ለጃፓን የደህንነት ስጋት ሆኖ ቀጥሏል። የታካይቺ መንግስት የሀገሪቱን አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 2% የሚደርስና ከመቼውም ጊዜ በላይ ከፍተኛ እንደሆነ የተነገረለት የመከላከያ በጀት ከመደበ በኋላ ይህንን ወታደራዊ ግንባታ በህዝቡ ልብ ውስጥ ለማስረጽና ተቀባይነት ለማግኘት አዲስ የህዝብ ግንኙነት ስትራቴጂ ነድፈዋል። የመከላከያ ወጪ የደህንነት ዋስትና ብቻ ሳይሆን የሀገሪቱን ምጣኔ ሀብት የሚያነቃቃ የቴክኖሎጂ ፈጠራን የሚያፋጥንና አዳዲስ ስራዎችን የሚፈጥር ሞተር እንደሆነ ተደርጎ ቀርቧል። ይህንን አዲስ ጽንሰ ሀሳብ ለህዝቡ ለማቅረብ የመከላከያ ረቂቅ ሀሳቡን የያዘው መጽሐፍ የሽፋን ንድፍ ወይም ከቨር አርት እንኳ ሳይቀር ሙሉ በሙሉ ተቀይሯል። ቀደም ሲል ይታዩ የነበሩትን ወታደራዊ ምልክቶች፣ የሰራዊት አባላትና የጦር መሳሪያዎች ምስል በመተውም የበለጸገች ከተማንና የደስታ መንፈስ የሚያሳይ የተቀረጸ ምስል በመጠቀም መከላከያ ዜጎች የወደፊት ብሩህ ህይወትና የምጣኔ ሀብት ዋስትና እንደሆነ ለማሳየት ተሞክሯል። በተጨማሪም ዘገባው በጃፓንኛ፣ በእንግሊዝኛና በቻይናው ማንዴሪያን ቋንቋዎች የተዘጋጁ የቪዲዮ ማስፈንጠሪያዎችን አካቷል። ከሁለተኛው የዓለም ጦርነት በኋላ የጣሉትን ገደቦች በመሻር ጃፓን የጦር መሳሪያዎችን ለውጭ ሀገራት እንድትሸጥ መደረጉ ለሀገሪቱ የመከላከያ ኢንዱስትሪ ትልቅ ታሪካዊ በር ከፍቷል። ከዚህ ቀደም የጃፓን ታላላቅ ኩባንያዎች ከጦር
መሳሪያ ምርት ጋር መያያዝን የህዝብ ደህንነትና የታሪክ ጠባሳ በማሰብ ሳይደፍሩት የነበረ ቢሆንም አሁን ግን ህዝባዊና ወታደራዊ አገልግሎት አጣምረው የሚሰጡ ቴክኖሎጂዎችን የሚያመርቱ በርካታ አዳዲስና በፍጥነት ውጤታማ ስራ መስራት የሚችሉ ተቋማት በመከላከያው ዘርፍ የተሳተፉ ነው። መንግስት ለሳይንሳዊ ምርምርና ለእነዚህ ተቋማት የሚሰጠው በጀትም እጅጉን ጨምሯል። ጃፓን ከአውስትራሊያ ጋር ያደረገችው የ11 ሞጋሚ ክላስ የተሰኙ የጦር መርከቦች የጋራ ልማትና የቴክኖሎጂ ሽግግር ስምምነት የዚሁ አዲስ የመከላከያ ዘርፍ ፖሊሲ ትልቅ ማሳያ ነው ተብሏል። ሀገሪቱ ከኒውዚላንድ ጋርም ተመሳሳይ ስምምነቶችን ለማድረግ የተነጋገረች ሲሆን ከአገልግሎት ውጪ የሆኑ የጦር መርከቦችን ለፊሊፒንስ ለመሸጥ ያደረገችው ስምምነት የቶኪዮን ቀጠናዊ የደህንነት አጋርነት ያጠናክራል ተብሎ ተስፋ ተጥሎበታል። ምንም እንኳን የጃፓን መንግስት ወታደራዊ በጀቱን ወደ 122.3 ትሪሊዮን የጃፓን የን ከፍ አድርጎ ታሪካዊ ስኬት ቢያስመዘገብም ሀገሪቱ ያለችበት የህዝብ ምጣኔ ሀብት መንገራገጭና የገንዘብ እጥረት ትልቅ ፈተና ደቅኗል። በኃይል አቅርቦት ውድነት ምክንያት ለዜጎች የሚሰጠው የ3.1 ትሪሊዮን የን ተጨማሪ ድጎማ የመንግስትን ካዝና የሚፈታተን በመሆኑ የመከላከያ በጀቱን ያለ ተጨማሪ የግብር ጫና እንዴት ማስቀጠል እንደሚችሉ ግልጽ ለማድረግ የታገለ መሆኑ ተገልጿል። ሌላው አዲሱ የጃፓን የመከላከያ ስትራቴጂ ከቀደሙት ዓመታት የሚለየው መከላከል ብቻ ሳይሆን የጠላትን እንቅስቃሴ የመክታት አቅም መፍጠር ላይ ያተኮረ መሆኑ ነው። እስከ 1000 ኪሎ ሜትር ርቀት ድረስ የመምታት አቅም ያላቸውን የረጅም ርቀት ክሩዝ ሚሳይሎች በደቡብ ምዕራብ ደሴቶች ላይ መትከሏ በቻይና ባህር ኃይል እንቅስቃሴ ላይ ተጽዕኖ ለማሳደር ያለመ ነው ሲሉ የቀጠናው ወታደራዊ ተንታኞች ያስረዳሉ። በተጨማሪም የኢንዶ ፓሲፊክ ቀጠና መረጋጋትን ለማስጠበቅ ከአሜሪካ ጋር ያለውን የቆየ ወታደራዊ ጥረት ይበልጥ በማጠናከር ከአውስትራሊያ፣ ህንድና የደቡብ ምስራቅ እስያ ሀገራት ጋር አዳዲስ አጋሪነቶችን መፍጠሯ ጃፓን በቀጠና ውስጥ አዲስ የፖሊሲ መሪ ሆና ለመውጣት ያላትን ጽኑ ፍላጎት ያሳያልም ተብሏል። የጃፓን የመከላከያ ስትራቴጂካዊ መመሪያ መጽሐፍ የሚያሳየው ሀገሪቱ ለ10 ዓመታት ከዘለቀ ጥንቃቄ የተሞላበት የሰላማዊነት ፖሊሲ ወጥታ ራሷን በረጅም ርቀት ሚሳይሎች፣ በሰው አልባ አውሮፕላኖችና በጠንካራ የመከላከያ ኢንዱስትሪ የምታጠናክርበትና በዘመናዊ ወታደራዊ ቴክኖሎጂ የምታሳድግበት አዲስ ታሪካዊ ምዕራፍ ውስጥ መግባቷን ነው። በምስራቅ እስያ እየተካሄደ ያለው የኃይል ሚዛን ሽግግር፣ የቻይና ወታደራዊ መስፋፋት፣ የሩሲያና የሰሜን ኮሪያ ስጋቶች ጃፓንን ወደዚህ ውሳኔ ገፋፍተዋታል። ቶኪዮ የመከላከያ አቅሟን ማጠናከር ሀገራዊ ደህንነቷን ከማረጋገጡ ባሻገር ለምጣኔ ሀብታዊ እድገትና ለቴክኖሎጂ ምጥቀት መደገፊያ እንደሚሆን በማመን ሙሉ አቅሟን ወደዚሁ አቅጣጫ ማዞሯን የሚያስረዱት የቀጠናው ወታደራዊ ልሂቃን ይህ እርምጃ በቀጠናው የኃይል ሚዛንና በኢንዶ ፓሲፊክ መረጋጋት ላይ ከፍተኛ ተጽዕኖ የሚያሳድር ታሪካዊ ክስተት ነው ሲሉም ያከላሉ።